ጳጳሶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው። ጳጳሶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። መናፍቅም አንዳንድ ጊዜ ግን እመቤቴን ይነሳ። መናፍቅም አንዳንድ ጊዜ ይነሳ። እመቤቴን ይነሳ። ጥሩ ነው። ወደ ጠባቂ መልአካችሁ ጸልያችሁ ታውቃላችሁ? ወደ ጠባቂ መልአክ ጸልይ ታውቃለህ? ጠባቂ መልአክ ሁሉ ያብሩሃል። ሙሽሮቹንማ አዩዋቸው እንዴት አድርገው እንዳማረባቸው። ሰላም ጤናን ፍቅርን ገንዘብንም ሀብትንም ሁሉንም እንደው ምህረትና ይቅርታንም ጭምር አንድ ላይ ይስጥልኝ። ለእናንተው ነው ለተወደዳችሁት ለእኔ አድማጭ ለግዕዝ ሚዲያ ቤተሰቦቼ እንደምን አላችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ የባለ 50 ሰላምታችን ነው። ደጋግመን ተናግረናል። እንዴት አላችሁልኝ? ደህና ናችሁ ወይ? ሁሉ መልካም ነው? ሁሉ አሸወይና ነው? ሁሉ ፏፈሽ ነው ይላሉ የሐረርም ሰዎች እንደዚሁ። እንዴት ናችሁ ታዲያ? ዛሬ ወቅታዊ የሆኑና አንገብጋቢ ጉዳዮች ይዤ መጥቻለሁ። የማበስራችሁ ብስራት የሆነ ዜናም አለ። ብፁዕ አቡነ ጴጥሮስ ወደ ሀገር ገብተዋል። እግዚአብሔር የተመሰገነ ይሁን። በዚሁ ያስቀርልን። በምን ተስማምተው በምን ላይ ሆነው እንደሆነ የመጡት አላቅም፣ ግን ተመልሰው ባይሄዱብን ጥሩ ነው። እንደዚህ ያሉ ቪዲዮዎችን በደንብ አድርጌ ይዤላችኋለሁ። እንግዲህ መቼም አንዳንድ ስሞች ወይ ደግሞ አንዳንድ ስድብ የሆኑ ቃሎች አንዳንድ ሰዎችን መጠሪያቸው ይሆናል፣ መገለጫቸው ይሆናል። ይሄ ማለት ለምሳሌ አንዳንድ ሰው ክፍታፍ ይባላል። የምራፉን ብሎ ከፍቶ ስለሚሄድ ነው አይደለም አይደል? ከተናገረው ነገር አንግል ነው ክፍታፍ የሚባለው። ስለዚህ አንድ ክፍታፍ እንስማ። አባቶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ዶክተሮቹን ያድናል፣ አባቶችን ያድናል። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል። ውሸታም ነህ፣ አፍህና ልብህ ሌላ ነው። ውጊያችን ከስጋና ከደም ጋር አይደለም። ዲያብሎስ ከሚያድርባቸው ሰዎች ጋር አይደለም። የኔና የናንተ ውጊያ በእነሱ ላይ በሚያድረው መንፈስ ላይ ነው። በከሃዲው ላይ በሚያድረው ርኩስ መንፈስ ላይ ነው። አንተ ሰነፍ የኦርቶዶክስ ምዕመን ስላለህ አንተ በዚሁ አጋጣሚ ግባህ እስቲ። ያንተ መጽሐፍ ቅዱስ አለማንበብ አይደል እንደ እባቡን ያነገሰው? ያንተ የኦርቶዶክሱ መጽሐፍ ቅዱስን አለመመርመር አይደል እንደ ያነገሰው? አንቺስ ብትሆኚ ኦርቶዶክሳዊ መጽሐፍ ቅዱስ ብታነቢ ለእባቡ አንሰሽ ነው እንዴ? በተኩላና በእባብ ላይ ትጫሚያለሽ፣ አንበሳና ዘንዶን ትረግጫለሽ። ይሄ ስልጣን ተሰጥቶሻል። ለምዕራብ ተረት ኦርቶዶክስ፣ ለአውሮፓ ርኩሰት ኦርቶዶክስ፣ ለዲያብሎስ ግሳት ኦርቶዶክስ፣ ለአሪዮስ፣ ለመቅዶኒዮስ፣ ለንስጥሮስ መልስ መስጠት ትችላለህ። ልንገርህ መምህራችን ዶክተር ዘበነ ለማ እንግዲህ በጣም ያው ሊቅ ናቸው። ቆንጆ አድርገው መልስ ሰጥተውልናል አይደለ? እና ለእንደነዚህ ላሉ ሰዎች ከ5 ዓመት ከ3 ከ4 ዓመት በኋላ ጳጳሶቹ ናቸው ጳጳሶቹ ገብቷቸዋል ያልገባቸው ቲክቶከሮቹ ናቸው ያለው ሰውዬ። ይቅርታ እንደዛ ስላልኩኝ ተሳስቻለሁኝ። ጳጳሶቹም ገብቷቸዋል ቲክቶከሮቹም ገብቷቸዋል እስኪላችሁ ድረስ 1-5 ዓመት ጠብቁና ደግሞ እንግዲህ ቀጣዩን ታያላችሁ። በነገራችን ላይ አባ ገብረ ኪዳን መናፍቃን ቢነሱ መልካም ሊሆን እንደሚችል አስቀምጠውልናል። የእሳቸውን ንግግር ከአንደበታቸው እንስማ። መናፍቅም አንዳንድ ጊዜ ይነሳ። እመቤት ይነሳ። ጥሩ ነው። እንዲያውም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን፣ ለእናንተ መልስ ለመስጠት የረሳናቸውን መጻሕፍቱን እንድንመረምር አድርጋችሁናል። ጠቀማችሁን፣ እሰይ ኑ ይላቸዋል። ኑ እንመልስላችኋለን ይላል። ስለዚህ እነዚህ እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምን አለ? ንስጥሮስ ድንግል ማርያምን ተሳልፎ ለእሱ መልስ ሰጡት። ሲሰበሰቡ አስተጋብአተነ ቅድስት ድንግል ተመልከቱ እንተባቲ ንዋየ ድንግልና ዘአልቦ ሙስና፣ መለወጥ የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችን ይላል። ምርጥ ቃ ይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ቃ ማን አለ? ምርጥ ቃይቱ ማርያም አምላክን የያዘች ምርጥ ቃ ውዲቱ ቃ እሷ ናት። በዓለም የማትለወጥ እሷን ነው። ስለዚህ እቺ እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋቂ ማህበረነ ዮም ድንግል ባርኪ ምን ይላል? እዚህ ማህበራችን ባርኪ። የማህበር እመቤታችን ናት። የጉባኤ እናት እመቤታችን ናት። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ
ማርያም ናት። እሷ ናት እመቤታችን። እናንተ አባ ገብረ ኪዳን እኮ ያረ እንደው በቃኝ ሰውዬ እኮ እንደው ማርያም እንዴት ደስ እንደሚሉ ይኸውላችሁ። አሁን ሁላችንም ውስጥ ልብ ያለ ነው እንግዲህ አሁን እፎይ ከመጣ በኋላ ነው እንግዲህ ስለ ሙስሊም ሃይማኖት በተወሰነች በጥቂት እንኳን ልናውቅ የቻልነው አይደለ? ብዙ ነገሮችን ያስተማሩን ከእፎይ በኋላ በመጡ ነገሮች ነው። እኔ እንኳን የሰማሁት ብዙ ነገር ከዛ በኋላ ነው። በእውነትም ስለ እመቤታችን ቤዛ ስለመሆኗ ማረጋገጫ የሆኑ ነገሮችን ያገኘነው ቤዛዊተ ኩሉ ዓለም አትባልም የተባለ ጊዜ ነው። ሊቃውንቱ ወረዳ ተነካችብን እናታችን የኢየሱስ ክርስቶስ እናት የአምላካችን የአምላኳ የመድኃኒታችን የመድኃኒቷ እናት ተነካችብና ብለው በቃ ያልተናገሩት እኮ የለም አይደል? እያመሰጠሩ አንድም እንዲህ ነው እያሉ እኮ ሁሉ ነግረውናል አይደል? አሁን ቤዛዊተ ኩሉ ዓለም ትባላለች አትባልም የሚል ነገር ቢመጣ ማን ነው በእውነት ከነሱ ጋር አትባልም ከሚል ጋር የሚሄድ? ራሱ መጽሐፍ ቅዱስ ገልጦ ይናገራል እኮ ራሱ እዚህ ቦታ ላይ ብሎ እንደዚህ በዚህ ምክንያት ብሎ እኮ እንናገራለን አይደል? በቃ ስለዚህ አንዳንድ ጊዜ መናፍቃን መነሳታቸውን አትጥሉት፣ መናገራቸውን መሳደባቸውን አትጥሉት። በእውነት ለእኛ እንደ ትልቅ ነገር ነው። ይሄ ሰውዬ ባይሳደብ ቪዲዮውን አምጥተን ባላሳየናችሁ መልሱን ባልሰማን ነበር። ስለዚህ በእውነት እኔ በጣም ነው ደስተኛ የሆንኩትና እግዚአብሔር የተመሰገነ ይሁን። እንግዲህ እኛ ስንፈጠር ሁልጊዜ በሰውነታችን ውስጥ በራሳችን ጋር ጠባቂ መልአክ አብሮን ይኖራል አይደለ እንባላለን ነውም ደግሞ እንዲሁም ደግሞ መናፍስትም አብረውን ይኖራሉ እና ግን እኛ በእውነት እንደው ስለ እግዚአብሔር እኔም ወደ እናንተ ያቀረብኩት እንደ ጥያቄ ሆኖ ይያዝልኝ። ማን ነው ስለ ስሩ ስላለው ስለሚጠብቀው መልአክ ወደ እግዚአብሔር ለምኖ የሚያውቅ? አንተ ስሬ ያለህ የምትጠብቀኝ መልአክ ሆይ እባክህን ማታ 3 ሰዓት ላይ ጸሎት አለብኝና ይህንን ጸሎት እንድጸልይ ትረዳኝ ዘንድ እባክህ ለምናለሁኝ ብለን ወደ ጠባቂ መልአካችን ማንኛችን ስንቶቻችንን ጸልየን የምናውቀው? ጥሩ እይታ ጥሩ አይን ነው። እንዲህ ያሉ መምህራኖችን እንዲህ ያሉ ወንድሞችን እግዚአብሔር ሲሰጠን መልካም ነው ብዬ አምናለሁ። ስለዚህ ይሄ ወንድም ያለንን እንስማ። ወደ ጠባቂ መልአክ ጸልይ ታውቃለህ? ጠባቂ መልአክ ሁሌ ያብሮሃል። ለአፍታ ብቻ ነው መሆናችን ሁሌ አብሮ ስላለ ማለት ነው። ጸልይ ታውቃለህ? እስቲ ዛሬ ጠዋት ቀስቅሰኝ ቤተክርስቲያን ልሂድ እስቲ አስችለኝ አቅቶኛል አበርታኝ ብሎ አጠቅ። ሌላው ሁሉ ቢቀር ቢያንስ ክርስትና ስም ሲሰጠው የሆነ ቅዱስ ይሰጣል አብሮ። በቃ በስሙ መጠራቱ እኮ አንድ ቃል ኪዳን ነው። በስም የተጠራ በስምሽ የተሰየማል የተባለችው እመቤታችን መጣ አንድ ቃል ኪዳን። ልክ እንደ ክርስትና አባት ክርስትና እናት ሆኖ አብሮን የሚኖር ቅዱስ ነው። እኛ ስላላቀረብ ነው እንጂ ማለት ነው። የእግዚአብሔርን ድምጽ መስማት ያልቻልነው በጣም በኃጢአት ስለተሸፈንን ነው። የሆነ ኃጢአታችን እየበዛ ሲመጣ ከእግዚአብሔር እየራቅን ስንመጣ እግዚአብሔር ሲናገረን ለመስማት አልቻልንም፣ ሩቋል። ወደ እግዚአብሔር እየቀረብክ በመጣ ቁጥር ራስን ንጹህ እያደረግክ በመጣ ቁጥር እግዚአብሔር ለመስማት እድል ታገኛለህ። እስመ በንጹህ መንፈስ ነቢያት ረዩ ለእግዚአብሔር፣ መንፈስን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ይላል መጽሐፍና ንጹህ ራስን ትንሽ በንስሐም በምንም እያነጻ ስንመጣ ክሊር ሆኖ ታያለህ። የእግዚአብሔር ስራ ህይወት ውስጥ ትመለከተዋለህ በደንብ። እጁ ሲሰራ ትመለከታለህ። አይፈታም ያልከው ነገር ሲፈታ ታያለህ። አልቋል ያልከው ነገር ሲቀጥል ታያለህ። አሁን የሚሰራልንን የሚያደርግልን ነገሮች ሁሉ ማየት ያልቻልነው እሱን ማየት የምንችልበት ንጽህና ስለሌለን በጣም ተሸፍነን ስላለን ማለት ነው። እኔ በጣም አሁን ዲፕረስ ዶኛለሁ፣ በጣም በቃ ጨልሞብኛል የሚል ሰው ካለ እኔ ቻሌንጅ ላድርገው። እስቲ በጧት ተነስ፣ ቀኔ ላይ በጧት ተነስ፣ ለ1 ሰዓት ለ30 ደቂቃ ምናምን የሆነ ጸሎት ጸልይ። የጸልይክ ላይ መስል ይችላል ምናምን፣ ግን የምር ቤክሲን ሄደ ጸልይ። ከቻልክ ጸበል ተጠመቅ፣ ስፖርት ስራ፣ ለሆነ ያክል ኤክሰርሳይዝ አድርግ። አንድ አባት ሲናገሩ የሰማሁትን ነው የምነግርህ። ከዛን ለማታውቀው ለሆነ ነዳይ ለሆነ የተቸገረ ሰው ራንደም የሆነ ጥሩ የሆነ በጎነትን አድርግለት። ለነዳይ መምጾት ሊሆን ይችላል፣ የሆነ ነገር መስጠት ሊሆን ይችላል ምናምን ነገር። እነዚህ ነገሮች አድርግና ከዛው ላይ ቀንን በድብርት አሳልፍ። አችልም በድብርት ማሳለፍ ልትደበር አችልም። እነዚህ ነገሮች ካረከበ በቃ እነዚህ ነገሮች ህይወት ላይ ተለማመዳቸው። እግዚአብሔር አምላክ በህይወታችን እንደሚሰራ ማመን የከበደ እግዚአብሔርን ስለማናውቀው፣ እግዚአብሔርን የማናውቀው ደግሞ ከሱ ጋር ስለማንነጋገር ነው። ከእግዚአብሔር ጋር መነጋገር ደግሞ በሁለት ወገን ነው። እግዚአብሔር ሲናገር መስማትና አንተ እግዚአብሔርን ማናገር፣ አንተ ተናገር እሱ መስማት ነው። እግዚአብሔር ሲናገር የምትሰማው መጽሐፍትን በማንበብ ቃል እግዚአብሔርን በመማር ነው።
ይነግርሃል እኮ ህይወትህን ያወራሃል እኮ እግዚአብሔር ልትሰማው ድርቅ ሰጠው። ቅዱሳን መጻሕፍትን ብታነብ ቃል እግዚአብሔርን ብትማር መምህራንን ብትሰማ እግዚአብሔር ይናገራል፣ አንተ ታደምጣለህ። ከዛ ነው በተራ አንተ ታወራለህ ስትጸልይ። የግድ እኮ በቃ እኔ ሐሳቤ መሰብሰብ ከበደኝ፣ ሐሳቤ መሰብሰብ አቃተኝ፣ መጸለይ አልቻልኩም ምናምን እውነት ነው፣ የሁላችንም ችግር ነው። መንፈሳዊ ከፍታን ይፈልጋል። ሐሳብን ክትት አድርጎ መጸለይ መቻል በጣም መንፈሳዊ መሆንን ይፈልጋል። ግን እሺ እንደዛ ሐሳብ እየተበተነ ምን እያልክም ተክተህ ጸልይ። ከዛ በኋላ የልብህን ደግሞ ነገር ለእግዚአብሔር አምልክ። ለሰው እንደምታወራ ለእግዚአብሔር ማውራት እኮ ያስፈልጋል። ልክ አባት እንደምታናገሩ አድርገህ እግዚአብሔር ማናገር እኮ ያስፈልጋል። እንዲሆኝ እንዲጎሎብኝ እንዲያጥቼ ምናምን ብለን እንንገረው፣ ችግር የለውም። እሱ መስማት አይሰለችም። ያው ስናጣ ሁሌ እግዚአብሔር ጋር መሄድ ጥሩ፣ ስናጣ ብቻ መሄድ ችግር ነው። ግን ጭራሽ ካለመሄድ ስናጣ መሄድም ይሻላል። እግዚአብሔርን አንዳንድ ጊዜ ስማችሁን ጭምር ጠርቶ የአባታችሁ ስም ሲቀረው በአውደ ምሕረት ላይ የሰበከ ሰባኪ የለም። ስማችንን ሁሉ ጠርቶ ነው ያልኳችሁ። ስማችንን ሁሉ ጠርቶ የአባታችን ስም ሲቀረው በቃ ልክ እንደዛ ነው የተሰማኝ። በእውነት እኔ በጣም ነው በቃ ደስ የሚለው። እንደዚህ አዳዲስ ተተኪ ትውልድ የሆኑ ልጆች ሲመጡ እጅግ በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። እንዲሁ እንደሚጠፉት ሁሉ እና አንዳንድ ሰባኪያን እግዚአብሔር ሲናገር ልክ ዲያቆን እንዳለው መምህራኑ በአውደ ምሕረት ላይ ቆመው ሲናገሩ ስለኛ ስላንተ አንተ ብለው ስማችንን ጠርቶ፣ አንዳንዱማ እኮ በእውነትም ስም ጠርቶ እኮ ነው። ለምሳሌ ቤዛ የተባለ ሰው ቤዛ ሆኖ የሚያድነን ኢየሱስ ክርስቶስ፣ ቤዛ ሆና የምታስታርቀን ማምላክ ወላዲተ አምላክ ሲል ቤዛ የኛ ስም ሆኖ ይገኝና እያለች ቤዛዊተ ዓለም እያለች እንዴት እኛ እንብረከረካለን ሲል በቃ ቤዛ ብሎ ጠርቶ የአባት ስም ሲቀረው የሚመክሩ ሰዎች አሉና እግዚአብሔር የሚያናግረን በብዙ መጽሐፍቶች ጭምር ነው። እግዚአብሔር የሚያናግረን በብዙ ሰዎች በብዙ መልካም ነገሮች ሁሉ ጭምር ያናግረናል እና በጣም ደስ የሚል መልእክት ነው። ደስ ስላለኝና ሁላችንም ውስጥ ገብቶ ያነቃናል፣ ይናገረናል ብዬ ስላሰብኩ ነው። ደግማችሁ ብትሰሙት እራሱ ወደኋላ አድርጋችሁ ይቺን ነገር ደስ ትለኛለች። ምክንያቱም ትንሽ ታነቃለች አይደል? አነቃቂነን ከሚሉት 100 እጥፍ የሚበልጥና የተሻለ ነገር ነው ብዬ ነው ወደ እናንተ ያመጣሁላችሁ። አባ ገብረ ኪዳንን እንስማ። አበዛውባችሁ? አላበዛውም አይደል? አባ ገብረ ኪዳንን እንስማና ጳጳሳቱ ምን እያደረጉ አቡነ በርናባስ በማይገባቸው ቦታ እየተገኙ ማድረግ የማይቻለውን ነገር እያደረጉ አግኝቻቸው ግራ ገባኝ እኮ ነው የራሱ። በእናታችሁ አጋንንት የክርስቶስን ምኑን ይፈሩታል መሰላችሁ? ስሙን ይፈሩታል። እስኪ ባሉ ምኑን ይፈሩታል? ስሙን ይፈራሉ። የክርስቶስን ስም ይፈራሉ። ኢየሱስ ክርስቶስ የሚባል ስም ሲጠራ ሰይጣን ይጠራዋል። በጣም ነው የሚጠላው። በምድር ላይ የሚጠላቸው 3 ስሞች አሉ። የሥላሴን ስም ይጠላል። የጌታችን ኢየሱስ ክርስቶስን የሥጋዌ ስሞችን ይጠላል። አማኑኤል፣ ኢየሱስ ክርስቶስ የሚባሉ ስሞችን ፈጽሞ አይወድም። ማርያም የሚል ስም ፈጽሞ አይወድም። ቀጥሎ የሁሉንም ቅዱሳን አይወድም። አይገርማችሁም? ቀጥሎ የሁሉንም ክርስቲያን ስም አይወድም። ቀጥሎ የእኛን ስም እኮ ራሱ ይፈራዋል። እውነቴን ነው የምነግራችሁ። እንዴት እንደሚፈራው አሳያችኋለሁ። የጌታችን ኢየሱስ ክርስቶስን ስም ይፈራዋል በእውነቱ ማለት ነው። ምክንያቱም ምን ተብሎ ተጽፏል? ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይት ያለ ምድር። ፊልጵስዩስ ምዕራፍ 2 ላይ ከሰማይ በላይ ከሰማይ በታች በምድር ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ሊንበረከክ ይገባል። ለዚህ ነው የጸሎት ሲጸለይ የመጨረሻ ጸሎት የማን ስም መስላችኋል የሚጠራው? ኢየሱስ ክርስቶስ የሚል ስም ነው። መጨረሻ ላይ ቅዳሴ ያበቃ መጨረሻ ላይ ሊቀ ካህናት ኢየሱስ ክርስቶስ ብሎ ምንድነው ምን በለነ ክርስቶስ ነው የሚለው? እግዚኦ መሐረነ ክርስቶስ ነው የሚባለው ማለት ነው። የክርስቶስ ስም የጸሎት ሁሉ መደምደሚያ ነው። ስለዚህ ይፈራዋል ሰይጣን ማለት ነው። ለምን? ስጋን ለብሶ የተቃወመው በዚያ እንደሆነ ስለሚያውቅ። ስሙ ሲጠራ ስሙ ሕይወት ነው። ሕይወት መድኃኒት ነው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ክቡር ንጉሥ ማለት ነው፣ የዘላለም ንጉሥ። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው። እነዚህን ስሞች አይወዳቸውም፣ እንዲጠሩም አይፈልጉም። ልብ ብላችሁ ታውቃላችሁ። ቅዱስ ያሬድ ከሰማይ ወጥቶ ከመላእክት ከተማ ሄዶ የመላእክትን ምስጋና እየሰማ 3ቱ ወፎች የምትሰማውን አስተዋል ካሉት አላስተዋልኩም ሲላቸው አዲሱን የእግዚአብሔርን ስም ጥራ ይገለጥልሃል። ኢየሱስ ክርስቶስ የሚለውን ቃል ሲሰማ አይሰማው የነበረ የመላእክት ዜማ ተሰማው። ስለዚህ
ትልቅ ጸሎት የሚባለው አሁን ምንድን መስላችሁ? የመነኮሳት የመጨረሻ ጸሎታቸው ዋና ጸሎታቸው ምንድነው ታውቃላችሁ? የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የሚል ነው። እስኪ በሉ የእግዚአብሔር ልጅ በሉ። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ይሄንን ለዚህ ገዳም መናኔን አስተምሬያለሁ። ይሄንን ካሁን በፊት ማለት ነው። ስንት ሰው እያደረገው ይሁን አይሁን የኔ ድርሻ አይደለም። ምክንያቱም ምንድነው ያለ? እግዚአብሔር ዝራ እንጂ አጭድ ብሎኛል አላለም። የሚያጭድ ማን ነው? እራሱ ነው። ያደረጉት ይሆናል። መናንያን ደግሞ መነኩሴ ችግር የለበትም፣ በዚህ ያደርጉታል። እስኪ በሉ የእግዚአብሔር ልጅ በሉ። እሺ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ይሄ በጣም ትልቅ የመጨረሻ የፍጹማን ጸሎት ነው የሚባለው። የፍጹማን ጸሎት ነው። ጀማሪዎችም መጸለይ ይችላሉ። ልብን የሚሰበስብ ጸሎትም እሱ ነው። ስራ እየሰሩ አሁን ሸማኔ ሊሆን ይችላል፣ የሚያርስ አርዲት ሊሆን ይችላል፣ የሚቆፍር ሊሆን ይችላል። ይሄን ማለት ይከብዳል አይከብድም። እየቆፈረ ራሱ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ማረኝ፣ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ማረኝ እያለ መስራት ይችላል። ይሄን ማለት አንደኛ ማረኝ ትትና ነው፣ ኃጢአትን ማመን ነው። ሁለተኛ የእግዚአብሔር ልጅ ማለት ቀዳማዊ ልደቱን መመስከር ነው። ኢየሱስ መድኃኒትነቱን መመስከር ነው። ክርስቶስ ተዋሂዶውን መመስከር ነው። ስለዚህ ሁለቱንም ልደቱንም የሚመሰክር ስለሆነ ትልቅ ጸሎት ናት እና እንደውም አንድ ባይታዊ ለዚህ ከ30 ዓመት በላይ ሳያቋርጡ ሊጸልዩት የሚገባ ጸሎት ምንድነው ብሎ በበረሃ ያሉ ባስኬትስ ያሉ ባይታውያን ሁሉ እየዞረ ጠይቆ ነው ያገኘው ይሄን ጸሎት ማለት እና ከስትንፋስ ጋር ነው የሚጸለይ። ለምሳሌ ሲያጠር ደግሞ እግዚኦ መሐረነ ክርስቶስ ነው። እስኪ በሉ እና ይሄ ልብን ይሰበስባል። የግዕዝ ሚዲያ ቤተሰቦች እባካችሁን ይሄ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ የሚለውን ንኩ። ከዛ በኋላ የደውል ምልክቷንም ንኩና ሁልጊዜ ወደ እናንተ እንደዚህ መካሪና ገሳጭ የሆኑ ቪዲዮዎች ይመጡላችኋል። ላይክ በተኑን ማድረግ እንዳትረሱ እሺ፣ እንዳትዘነጉ። ኢየሱስ ክርስቶስ ጌታዬ የእግዚአብሔር ልጅ ማረኝ ነው። እስኪ ኮሜንት ላይ ጻፉልኝ። ምንድነው ያሉት እሳቸው? የእግዚአብሔር ጌታዬ ኢየሱስ ክርስቶስ ሆይ እስኪ ጻፉልኝ። እግዚኦ መሐረነ ክርስቶስም እያላችሁ ጻፉልኝ። እንደኔ የጠፋችሁ ካላችሁ ያንንም ደግሞ በኮሜንት ቦክሱ ላይ ጻፉልኝ። ኧረ በእውነት ከነዚህ ነገሮች ካልተማርን ታዲያ ከምን እንማር? እግዚአብሔር ወርዶ ራሱ አይነግረን በጆሮአችን አይደል? እጃችንን ይዞ እንዲህ ነው ብሎ እየቆነጠጠ ያስተምረን አይደል? ከዚህ በላይ ምን ይደረግ? እኔ ዘሪ ነኝ የሚያጭደው ክርስቶስ ነው ብለዋል። በእውነት እውነታቸውን እኮ ነው። ስለዚህ እኛ ይኸው በዚህ ፕላትፎርም በቻልነው አቅም እግዚአብሔር በሰጠን ልክ ወደ እናንተ እያደረስን ነው። ስለዚህ እናንተ ጋር ደርሶ ይህ ነገር ሊያፈራ የሚችል ከሆነ ይኸው እንሆ ብለናል። ስለዚህ የሚያጭድ እግዚአብሔር ነው ከእናንተ ደግሞ። ስለዚህ አሁን እሳቸው ያሉትን ያንን የበቁ ባህታውያን የሚጸልዩትን ጸሎት በኮሜንት ላይ አስቀምጡልኝ። ሁላችሁም ይህንን የምትሰሙ አቁማችሁ አሁን ኮሜንቱ ላይ ግቡና የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማረኝ፣ ይህንን በስርዓት ብለን እንድንጽፈው እፈልጋለሁ። እሳቸው ያሉንን ማለት ነው። አቡነ በርናባስ እንዴት ነው? እየረበሹን ነው። በቃ ማለት እየረበሹን ነው። ብፁዕ አቡነ በርናባስ በእውነት እኔ አላቅም። እንግዲህ መቼም ዝም ልንል አይገባም። ሃይማኖታዊ የሆነ ጥሰት ሲደረግ አዎ፣ በዚህ ላይ በደንብ ልናወራ ይገባል፣ ልንመካከር ይገባል። ልንዘልፋቸው ፍጹም ነው የማይገባው። ክህነታቸው፣ ስልጣናቸው፣ ማዕረጋቸው በጣም ልክ ነው። የሐዋርያትን መስመር ይዞ በመጣበት ልክ የተሰጠ ነው። ነገር ግን ክህነቱ የተሰጠበት ሰው ስህተት ሊሆን ይችላል። ይሄንን ልናምን ይገባልና በዚህ ቦታ ላይ በዚህ ስፍራ ተገኝተው እንዲህ ያለ ቦታ ላይ እንደው በቃ ባርከው ይሄን ነገር ደግፈው ይቻላል እንደማለት ነው ይሄ ነገርና አሁን የሚሆናቸውን ያስርላት ነው እያሰረላት ነው። አሁን ደግሞ ወለተ ገብርኤል ለብስራተ ገብርኤል የቃል ኪዳን ማሰሪያ የሆነው ቀለበቱን ምን ይሉታል? እንደው እዚህ ዓለማዊ እንደዚህ የተገላለጠች የአርቲፊሻል ዊግ የቀጠለች ሴት መሃል እንደዚህ በቃ ዓለማዊ በሆነ ቦታ ላይ ተገኝቶ ይሄንን ነገር ባርኮ መስጠት ማለት በጣም እኮ እንደው በቃ አንዳንዴ እኮ በእውነት የሚያደርጉትን አያውቁምና ይቅር በላቸው እኮ ያለው እግዚአብሔር። በእውነት ክርስቶስ ቢኖር አሁን እኛ የምር አንሰቅለው
አረ ድብና አድርገን ነው የምንሰቅለው። በእውነት ደጋግመን እንሰቅለዋለን። እንደውም እኛ የተነሳ ጊዜ ትንሣኤውን ስንሰማ አረ ተነሳ ብለን ተሰብስበን እንደገና ድጋሚ የምንሰቅለው እስኪመስለኝ ድረስ ነው እንትን ያልነው እና እኔ አላቅም። ብቻ አሁን አቡነ በርና ምን አለ እንደዚህ ባይነካ ከሆኑ እስኪ ይደረጋል። ከአንድ ጳጳስ እንደዚህ አይነት ነገር ይጠበቃል። ሌሊት በዛ በማህሌቱ በኪዳኑ ላይ ተገኝተው እዚህ ቦታ መጋበዝ ከቻሉ፣ እዚህ ቦታ መምጣት ከቻሉ እዛ ቦታ መውሰድ ያቀታቸዋል ብላችሁ ታስባላችሁ? በእርግጠኝነት ከዚህን ቀን በፊት እኚህ ሰዎች መልእክት አድርሰውላቸዋል። ምን ብለው? በሰርጋችን ይገኙልን እባክዎትን፣ ክቡር እንግዳችን ኖት፣ ስለዚህ ይገኙልን ተብለዋል። እና አንድ ጳጳስ ዓለማዊ ሰርግ ላይ ተገኝቶ እንደዚህ እርቃኗን በሆነች ሴት መሃል ቆመው ባርከው መዳር ማለት ብቻ በጣም እንጃ እንዲህ ነው ልላችሁ ማልችል ስሜት ነው የተሰማኝ። የነዚህ ልጆች ናቸው። የነዚህ ልጆች እንደዚህ ያሉ አባቶች ሹመትን የሰጧቸው ሰዎች እንዴት አድርገው ቤተክርስቲያንን ይቀድሳሉ የሚል አንድ የቅዳሴ ስርዓትን እንዴት አድርገው እንዳበላሹ አንድ ካህን ላሳያችሁ። እሺ አሁን ይህንን ቪዲዮ የምትመለከቱ ካህናት ካላችሁ እግዚኦታ ሲባል ስርዓት አለው። መቼም ቤተክርስቲያናችን ያለ ስርዓት አይደለም የቆመችው አይደለ? ወይም ደግሞ ምንም ነገር የሚደረገው ያለ ስርዓት አይደለም። ይሄ እግዚኦታ ሲባል መንጦላይቱ ተዘግቶ ካህናቱ አምስቱ ቅዳሴያን በመቅደስ ውስጥ ሆነው የሚከናወን የቅዳሴ ስርዓት ነው እግዚኦታ። በዚህ እግዚኦታ ሰዓት ላይ አንድ በጣም ረቂቅ የሆነ ወይም ደግሞ ሰው ሊያየው ያልተገባ ተሸፍኖ የሚደረግ ምስጢር ይከናወናል አይደል? ቤተ መቅደሱ ውስጡን የምናውቅ ሰዎች ያንን ስርዓት ምን አድርገውት ነው ማይክ በእጃቸው ይዘው በዚህ ልክ እያሾፉ እየተቀረጸ ያለው? እኔ አላቅም። እንግዲህ አሁን መቼም በደንብ ፎቶቸውን አይታችኋቸዋል። ቪዲዮ የሚታይ ነው። ከኋላ ዲያቆኑ አለ፣ ከፊት ለፊት ካህኑ አሉ። በተቻላችሁ አቅም ቅዱስ ሲኖዶስ ባለፈው ያስተላለፈልን መልእክት ነበረ ይመስለኛል። አንድ ካህን በቤተ መቅደስ ውስጥ ስልክ ይዞ መግባት እንዳይችል የሚል ነገር ወርዷል። ያው እኔም በእርግጥ በዛ ቪዲዮ ላይ ምን ብዬ ሰርቻለሁኝ፣ ተግባራዊ ከተደረገ በጣም ጥሩ ነው። እንትኑ መውጣቱ በራሱ ጥሩ ነው፣ ግን ተግባራዊ ቢደረግ መልካም ነው ብዬ ሰርቼ ነበር አንድ ቪዲዮ። እነዚህን ሰዎች የምን ደብር እንደሆኑ እና የት አካባቢ እንዳሉ ብትጠቁሙን፣ ይህንን የምትመለከቱ ሰዎች የምታውቋቸው ካላችሁ በጣም ደስ ይለኛል። ምክንያቱም ሊነገራቸው ይገባል። በፍጹም ስህተት እንደሰሩ ሊያውቁ ይገባል። ልክ አሁን አቡነ ገብርኤል በቤታቸው እንዲቆዩ በበዓታቸው እንዲቆዩ እንደተደረገ ሁሉ እነዚህም ሰዎች ባሉበት ቦታ ላይ ከአገልግሎት አስቁመው በቤታቸው እንዲቆዩ ተደርጎ ምክርም ሆነ ትምህርት ሊሰጣቸው ይገባል ባይ ነኝ። ስለዚህ በደንብ አቅም ሰጥታችሁ ይህንን ቪዲዮ ብዙ ሰው ጋር እንዲደርስ ለማድረግ ብትሞክሩ ደስ ይለኛል። ብፁዕ አቡነ ጴጥሮስ ሀገራችን ኢትዮጵያ ምድርን ተረግጠውልናል። እግዚአብሔር የተመሰገነ ይሁን። ደስ ብሎናል። ደስ ይበላችሁ በእውነት። እንግዲህ ባለው ፖለቲካ ሽርኩቻ፣ ባለው የዘር የሃይማኖት የቋንቋ ልዩነትና ክፍፍል ውስጥ በተደረገ ሴራ ያው ብፁዕ አባታችን ከሀገር በሰላም አካባቢያቸውን ሊባርኩ ሊቃኙ በውጭው ዓለም ያለችውን ቅድስት ቤተክርስቲያን ሊጎበኙ ወይም ደግሞ ስብከተ ወንጌላቸውን ሊያስፋፉ በሄዱበት ወቅት ወደ ሀገራቸው ተመልሰው እንዳይገቡ ከዚህ በፊት ታግደውብን ነበረ። አሁን ግን ርክበ ካህናቱን አያይዞ ወደ ሀገራቸው ገብተው እንግዲህ ከሁለት ሌሎች ሊቃነ ጳጳሳት ጋር አብረው ቤተክርስቲያናችንን ተረግጠዋል። በትላንትናው ዕለት በቀን 7 ስሉስ ቅዱስ ቅድስት ሥላሴ እንግዲህ
ስራውን ሰርቶ አይተናል ማለት ነውና እግዚአብሔር የተመሰገነ ይሁን። የተወሰነች ቪዲዮ ነገር አለች ሲገቡ ያለችና ደስ ብላኛለች። ብናያት ጥሩ ነው። ዛሬም እግዚአብሔር አይለወጥም። በዚህ በድቅድቅ ጨለማ ጊዜ፣ በዚህ ተስፋ በቆረጥንበት ጊዜ፣ በዚህ ዓለም በእኛ ላይ ባደመበት ጊዜ፣ በዚህ የራሳችን ያልናቸው ወገኖቻችን እንኳን ሳይቀር በጨከኑብን ጊዜ እግዚአብሔር ግን ከኛ ጋር ነውና ደስ ይበለን። እስኪ እንደው ከዚህ በፊት ከተናገሩት ደግሞ አንድ ልጨምርላችሁ። ለምን ብፁዕ አቡነ ጴጥሮስ በዚህ ልክ ይወገዛሉ፣ ሀገራቸው እንዳይገቡ ለምን ተደረገ የሚሉት ነገሮች ከምን የተመዘዙ ከምን የተነሱ እንደሆነ የምታሳይ ጥቂት አንዲት ቪዲዮ ላሳያችሁ። እና አቡነ ጴጥሮስ ሞትን ፊት ለፊት ሲጋፈጡ፣ አመፀኞችን ፊት ለፊት ሲያወግዙ፣ ምድሪቱ ለአመፀኞች አትገዛም ብለው ሲናገሩ፣ የምንኖርበት ሀገር የተረገመ ነው፣ ከነጋዴዎች ጋር የተመሳጠረ ይመስል ለበጋና ለክረምት የተለያየ ልብስ እንድንገዛ ያስገድደናል። ያሳዝናል። የለንም፣ ወድቀናል። ትልቅ አገር ተቀብለን በትንሽ አይምሮ አበላሸናት። አንድ ወንበር ተምረን አንድ ቃለ እግዚአብሔር አጥንተን በአንድ ቤተ መቅደስ ቀድሰን እዚህ ስንመጣ ተለያየን። አንተ እዚያ ነህ፣ አንተ እዚህ ነህ ተባባልን። አያሳዝንም? የትናንት ባለስልጣን ዛሬ እኮ እዚህ ሲጀነኑ የነበሩ ሰዎች እኮ ዛሬ እናንተ ጋር እኩል ናቸው። የሉም፣ እንደውም የሉም። ስለዚህ ለሚያልፍ ነገር ነው ተጨቃይቶ ይጨፍር እና እኔ ውጭ ሀገርን የፈለግኩት የመጠለያ ዋሻ ነው፣ ለኑሮ አይደለም፣ ለመክበድ አይደለም፣ ለምን አይደለም፣ ከሞት ማምለጫ ዋሻ ነው የፈለግኩት። አሜሪካ ነው የሄድኩት። አሜሪካ ዛሬ ሰው ፈልጎ ነው የሚሄድ፣ እኔ ፈልጌ አይደለም የሄድኩት፣ መኖር ስላቃተኝ ነው የሄድኩት። ስለዚህ መኖር ስላቃተኝ ዋሻ ነው፣ እንደ ዋሻ ነው የፈለግኩት። እዚያ እጄ ዋሻ አገኘሁ። ቁጭ ብዬ እዚያ ጸልያለሁ፣ ግን አልስማማኛለሁ። እኔ ወጣት አይደለም፣ መዝሙሩ ህይወት ይኑረው። የእግዚአብሔርን ቃል አንቡ፣ ቁጭ ብለህ ቆርጥም የእግዚአብሔርን ቃል ህይወትን ኑረው። ይሄ እንደሆነ የሚቀር ነገር ነው። ሁሉም እኮ ይቀራል፣ አይቀርም። ትናንት ያየናቸው ሰዎች እኮ ዛሬ የሉ። አንተ የሰማያዊ አባት ነህ፣ እናም ራስህን አክብር፣ ጎረቤትህን አክብር፣ ሰውን ሰው አድርገህ ራስህ ሰው ሁን ብለዋል። ስለዚህ ህይወትን፣ ክርስትናን፣ ኦርቶዶክስን በዚህ ምድር ኑረው። 2 ሰዓት ቁጭ ቁመህ 2 ሰዓት ተኩል ቤተክርስቲያን ቆመህ ቁርባን ሳትቆርብ እየወጣ ኦርቶዶክስ ነው የምትል ነው አይደለም። እንደዚህ አይነት ኦርቶዶክስ የለም። ቤተ መቅደሱ ሞልቶ 5ቱ ብቻ ቆርበው የሚወጡበት እንደዚህ አይነት ኦርቶዶክስ የለም። ኦርቶዶክስ የቅዱስ ቁርባን ጉባኤ ነው። ቁሞ ቅዱስ ቁርባንን የማይወስድ ክርስቲያን ነኝ አይበል። አትንገረኝ፣ አልደረስኩም ማለት ምን ልታደርግ ነው የማትደርሰው? ለመቼ የመዳን ቀን መቼ ነው? አቤት አይደለም፣ አሁን ነው። የመዳን ቀን መቼ ነው? አቤት አይደለም፣ አሁን ነው። ትልቅ ሀገር ተረክበን በትንሽ ጭንቅላት አበላሸናት። አሁንም እናገራለሁ፣ በዘረኝነት ውስጥ ተመርዛችሁ የምትሄዱ ሰዎች መጨረሻ ራሳችሁ ነው ቆርጥሞ የሚበላው። በቃ ልንገራችሁ፣ በቃ ራሳችሁ ነው ቆርጥሞ የሚበላው፣ ማንንም አይደለም። እርግጥ ነው ሰው ትጎዳላችሁ፣ እርግጥ ነው ህፃናትን ገላችኋል፣ አስተቃጭታችኋል፣ አርዳችኋል። ሰው ሁኑ። እጅግ ደስ የሚል መልእክት ነበረ አይደል? ሲወጡ ያስተላለፉልን ብፁዕነታቸው። ምክንያቱም ወደ ሀገር መግባት አትችሉም ሲባሉ ለምን ብለው በጠየቁበት ሰዓት በቃ ታግዷል ተባለ። ከዛ ሊመለሱ ሲሉ ግን እርስዎ ማስተላለፍ የሚፈልጉት መልእክት ካለ ሲባል ሰው ሁኑ። ሰው የተፈጠረባት ወይ ደግሞ ሰው የሚኖርባት ምድር ላይ ሆነን ሰው ተብለን ተፈጥረን እንደ ሰው ካልተገኘን እንስሶች ነን ማለት ነው። ስለዚህ ሰው ሁኑ በጣም ብዙ ትርጉም ያለው ነው አይደል? ደግሞ ቅዱስ መጽሐፋችንም ላይ የተጻፈ ነው። ስለዚህ በእውነት እግዚአብሔርን እናመሰግናለን። ምክንያቱም ሀገራቸው መጥተው ተረግጠውት በዚህ መልኩ አግኝተናቸው ከእሳቸው ጋር በረከታቸውን እንዲደርስብንና እንዲባርኩን እግዚአብሔር ስለፈቀደ ይሄ ጊዜ ላይ ስላመጡ ደስ ብሎናል። እናመሰግናለን። እንግዲህ ተዘጋጃጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በተደጋጋሚ እነዚህን ቪዲዮዎች ወደ እናንተ አድርሻለሁ። አሁን የምላችሁ ይህ የደራውሬ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ገዳም ነው። ተመልከቱት። ሰላም፣ ጤና፣ ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦቼ እንዴት ሰንብታችኋል? እግዚአብሔር የተመሰገነ ይሁን። እጅግ በጣም ሰላም ነን። በሰላም ካለንበት ስፍራ ተነስተን ይኸው በባህር ዳር አዴት ሐዋርያ አቡነ ገብረ መንፈስ ቅዱስ ገዳም
ከትመናል። በዚህ ሰዓት ይህ ስፍራ ወደ እናንተ የሚታይበት ጎልቶ የሚሰማበት ጊዜ ደርሶ በቀጠሯችንና በሰዓታችን መሰረት ከገዳሙ ከበሩ ላይ ደርሰናል። አባቶቼ የሚነግሯችሁ ታላላቅ የሆኑ ታሪኮች አሉ። ይህ ስፍራ በሁለት ጎራ እስከ መከፈል ድረስ በታሪክ የደረሰ ስፍራ ነው። አንዳንዶቹ ከ7ኛው መቶ ክፍለ ዘመን ይህ ማለት ከ1300 ዓመት በፊት የነበረ ነው ይላሉ። ነገር ግን አይደለም፣ ቢያንስ ስፍራው ላይ ያሉትን የተተከሉትን ጥዶች እንኳን ማን እንደተከላቸውና መቼ እንደተተከሉ እንኳን የሚያውቅ የለም የሚሉም ደግሞ አሉ። እንዴ መምህሩ፣ ቤተ ክርስቲያኑ ቁልፍ የለውም? በዚህ ነው የምትዘጉት? በቃ እንደዚች ብቻ። እዚህ ውስጥ ታቦት አለ። እንግዲህ ቤተ ክርስቲያን ነው። ይጠብቀው። በጣም ይገርማል በእውነት ለመጀመሪያ ጊዜ እንደዚህ አይነት ነገር ሳይ ነው። እዚህ የመነኩሴ ቦታ ይህ ነበር ማለት ቦታቸው እዚህ ነው። ቤታቸው የነበረ የመነኩሴዎች ይሄ ነው። ይሄ ቤት ነበር የገዳሙ መነኩሴ ያገልጋው ማለት። እንግዲህ አሁን የምንገኘው በፊት ቤተ መቅደሱ የነበረው እዚህ ስፍራ ላይ ነበር። ይህ የፈረሰው ቤተ መቅደስ ነው። ዙሪያውን ስንት አምዶች ቆመው ነበር? ዙሪያውን 36 ከውስጦች ጋራ 39። እንግዲህ 36 የሚሆን መቅደሱን ይዘው ከነሱ ላይ አምደ ወርቁ ነው የተጠመደው። እነሱ ላይ ነው የተሻገረው አምደ ወርቁ። በዚህ የምናያቸው በቅዱሱ ላይ ነው የመጣ። የመኖሩ ጋር ሶስቶች 36ቱ በዚህ በቅዱሱ ላይ የመጣ ይገርማል። እንግዲህ በዚያው ስፍራ ላይ በመገኘት ቪዲዮውን ቀርጸናል። በዚህ ልክ ወደ እናንተም ይዘንላችሁ እየመጣን ያለ ነው። መብራት ጠፋ፣ ጨርሰናልም። ግን ይህ የአቡነ ገብረ መንፈስ ቅዱስ ገዳም ወይም ደግሞ ቤተክርስቲያን እንግዲህ በ14ኛው መቶ ክፍለ ዘመን ተገድሞ ስፍራው ላይ በጣም ትልቅ የሆነ ታሪክ ይዞ ያለ ትልቅ ፈውስ፣ ትልቅ በረከት የነበረው ቦታ ነው። በስፍራው ላይ ከአንዲት ዛፍ ውስጥ ጸበል እየፈለቀ ብዙ ሰዎች አካባቢው ላይ የተፈወሱ የዳኑ ሰዎች አሉ። በጣም ብዙ ሰዎችም ደግሞ ልክ እንደዚሁ እዛ ስፍራ በመሄድ የ12ቱ ሐዋርያትን ገድላቸው በብራና የተጻፈ በዚያ ጊዜ ማለት ነው እንግዲህ የነበረ። ከዛም ጸሎት ውሃ ላይ ተጸልዮ ጸበል ሆኖ ማህፀናቸው የደረቀ ሰዎች ረጥቦ ህፃናትን ልጆችን ታቅፈው ሲመሰክሩ በአይኔም አይቻለሁ፣ በጆሮዬም ሰምቻለሁ። እንዳያችሁት ቪዲዮን በቦታው ላይ ተገኝተን የቀረጽ ነው። በ88 እንደዛ አካባቢ የተቃጠለባቸው ቤተክርስቲያን የሚያሰራላቸው ታቶ ፋይናሊ በዚህ ዓመት ተደጋግፎ ቁጭ ብሎ አሁን ፈረሰ። አሁን ፈርሶ ነው ያለው። ክረምቱ ሳይገባ ቢያንስ መሰረቱን ለማውጣት እጆቻቸውን ወደ ሰፊው ህዝብ ምዕመናን ዘርግተዋል። ቦታው በጣም አስቸጋሪና ዳገታማ ወይም ደግሞ ወጥ ገባ ስለሆነ በዚያ ስፍራ ላይ ሰው ሊሄድና ሊያግዛቸው አልቻለም። እንደ ሌሎች ሰዎች ቤተክርስቲያንን በሚያዋርድ በሚያስንቅ መልኩ ልብሰ ተክህኖ ለብሰው እየተንፈራፈሩ ወይ እየተገለባበጡ እየወደቁ መስቀሉን እየጣሉ እየሰበሩ አይደለም እየለመኑ ያሉት። በስርዓት በህግ ነው ቦታው ላይ ተቀርጾ በስርዓት ነው እየተጠየቀ ያለውና ይህንን ሐሳብና ዓላማ መደገፍ የምትችሉና የምትፈልጉ ሰዎች እዚህ ጋር በተቀመጠላችሁ አካውንት የራሷ የቤተክርስቲያኗ በማስገባት እዚህ ጋር በተቀመጠላችሁ ስልክ ቁጥር እኔ ጋር በመደወል ቀሪ የሆኑ መረጃዎችን ማግኘት ትችላላችሁ። ስለዚህ ቤተክርስቲያኒቱን እንድታሰሩና እንድትሰሩ የተፈቀደላችሁ ሰዎች ብቻ አቡነ ገብረ መንፈስ ቅዱስ ወደ እናንተ ይህንን መልእክት እንዳስተላልፍ ተነግሮኝ ነው ማለት ነው። ስለዚህ የተፈቀደላችሁ ሰዎች እጃችሁን ዘርጉ። ወስብሐት ለእግዚአብሔር። ሀገራችን ኢትዮጵያን ይጠብቅልን። ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይቆየን። ወስብሐት ለእግዚአብሔር። ቻው